ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +2519143146769 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት በእንግሊዝኛ መጻፍና ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስመጣ እዚህ ጋር የአማርኛ ቃላት አሉ። እነዚህ የአማርኛ ቃላትን እንዴት በእንግሊዝኛ ፊደላት ወይም ይህንን ቃል በእንግሊዝኛ እንዴት መጻፍ እና ማንበብ እንደምንችል እናያለን ማለት ነው። እዚህ ጋር ስንመጣ መሰረት መጀመሪያ፣ ሰ መጀመሪያ፣ ረ መጀመሪያ፣ ት ከተቤተሰብ ስድስተኛ ስርዓት ባለው መግደርደር አንድ ላይ ስናነብ መሰረት ይላል። መሰረት መጀመሪያ ስለሆነች መጀመሪያዎቹ ኢ አናባቢ ይኖራቸዋል። ኤምኤ መን ይወክላል። ሰ አሁንም መጀመሪያ ነች፣ ኢ አናባቢ ይኖራታል። ኤስኤ ሰ። ረ መጀመሪያ ነች፣ አሁንም ኢ አናባቢ ይኖራታል። አርኤ ረ። ት ሳድስ ነች። ሳድሶች ተከታታይ ካልመጡ በስተቀር አናባቢ አይኖራቸውም ተባብለናል። ቲ ትን ይወክላል ማለት ነው። ኤምኢ ኤስኢ አርኢ ቲ መሰረት መሰረት። ደወል ደ መጀመሪያ፣ ወ መጀመሪያ፣ ል ስድስተኛ ደወል። ያው ተመሳሳይ የዚህኛው ጋር ተመሳሳይ ቃል ነው ማለት ይችላል። ማለትም መጀመሪያዎቹና ስድስተኛዎቹ ናቸው ፊደላት ያሉ። ስለዚህ ለመጀመሪያዎች የምንጠቀመው ኢ አናባቢ ነው፣ ለስድስተኛ አንጠቀምም ማለት ነው። ደወል ስንል ደ ከደ ቤተሰብ መጀመሪያ ዲኢ ደን ይወክላል። ወ ከወ ቤተሰብ መጀመሪያ ደብሊው ኢ ወን ይወክላል። ል ከለ ቤተሰብ ስድስተኛ ኤል ልን ይወክላል ማለት ነው። ደወል ይላል። ደወል ይላል። ደስተኛ ደስተኛ የሚለውን ስናይ ደ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ተ ከተ ቤተሰብ መጀመሪያ፣ ኛ ከኛ ቤተሰብ አራተኛ ደስተኛ ይላል። ደ መጀመሪያ ስለሆነች እዚህ ጋር እንዳየነው ዲኢ ደን ይወክላል። ስ ሳድስ ነች፣ ያለ አነባቢ ኤስ ብቻ ስን ይወክላል። ተ ከተ ቤተሰብ መጀመሪያ ቲኢ ተን ይወክላል። ኛ ከኛ ቤተሰብ አራተኛ ጂኤንኤ ማለትም አራተኛዎቹ ኤ አነባቢ ስለሚኖራቸው ጂኤንኤ ኛ ይሆናል። ዲኢ ኤስቲኢ ጂኤንኤ ደስተኛ ደስተኛ። መከሩ መጀመሪያ፣ ከመጀመሪያ፣ ሩ ሁለተኛ። ስለዚህ አሁን ሌት የሚያደርጋት ይቺ ሩ ሁለተኛ መሆኗ ነው። ከዚህ በፊት ካየነው ሩ ሁለተኛ መሆኗ ነው ሌት የሚያደርገው። ሌላው ተመሳሳይ ነው። መጀመሪያ ስለሆነች ኤምኢ መን ይወክላል። ከመጀመሪያ ስለሆነች ኬኢ ከን ይወክላል። ሩ ሁለተኛ። ለሁለተኛዎች የምንጠቀሙ ደግሞ ዩ የምንለው ቫውል ነው ማለት ነው። አር ዩ ሲሆን ሩ ይሆናል። ኤምኢ ኬኢ አር ዩ መከሩ። ሁከት ሁ ሁለተኛ፣ ከመጀመሪያ ት ስድስተኛ። ሁ ሁለተኛ። ለሁለተኛዎቹ የምንጠቀመው አነባቢ ዩ ስለሆነ ኤች ዩ ሁን ይወክላል። ከዚህ ጋር እንዳየነው ነው። ኬኢ ከን ይወክላል። ት ሳድስ ነች። ሳድሶች ያለ አነባቢ ይቀመጣሉ። ቲ ትን ይወክላል። ሁከት ሀሊማ ሀ ከቤተሰብ መጀመሪያ፣ ሊ ከለቤተሰብ ሶስተኛ፣ ማ ከመቤተሰብ አራተኛ። ሀ ከሀ ቤተሰብ መጀመሪያ ብትሆንም አራተኛዋ ሀ ጋር ተመሳሳይ ድምፅ ስላላት ኤ አነባቢ ይኖራል። ስለዚህ ሀ ስትሆን ለመጀመሪያ የምንጠቀማት አነባቢ ማነች? ኤ ነች ማለት ነው። ስለዚህ ሀ ኤች ኤ ይሆናል። ሊ ከለቤተሰብ ሶስተኛዎቹ አይ አነባቢ ይኖራቸዋል። ኤል አይ ሊ። ማ ቅድም እንዳየነው ከመ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራታል። ኤምኤ ማ ይሆናል። ኤምኤ ማ። ዘመድ የሚለውን ስናይ ዘ መጀመሪያ፣ መ መጀመሪያ፣ ድ ስድስተኛ ዘመድ ይላል። መጀመሪያዎቹ ኢ አነባቢ ይኖራቸዋል። ዜድ ኢ ዘ ኤምኢ መ
ድ ሳድስ ነች። ምንም አናባቢ አይኖራትም ማለት ነው። ዲ ብቻዋን ድን ትወክላለች። ዜድ ኢ ኤም ኢ ዲ ዘመድ ዘመድ ይሆናል ማለት ነው። የዛሬ ክላሳችን እንዴት በቀላል መንገድ የአማርኛ ቃላትን በእንግሊዘኛ መጻፍና ማንበብ እንደምንችል በቀላሉ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ ሼር ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ እንግሊዘኛ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ